እንኳን ደህና መጣችሁ። ወደ ዛሬው ጥልቅ ዳሰሳችን ስንገባ በጣም አነጋጋሪ የሆነ ጉዳይ ነው ይዘን የቀረብነው። አዎ፣ አድማጮቻችንም ይህን ርዕስ በጉጉት እንደሚከታተሉት እርግጠኛ ነኝ። ትክክል። የዛሬው ትኩረታችን እንግዲህ ላየን ኦፍ ጁዳ ወይም ላየን ኦፍ ጁዳ በተሰኘው የዩቲዩብ ቻናል ላይ ከወጣ እና ብዙ መወያያ ያስነሳ ቪዲዮ የተወሰደ መረጃ ነው። ማለቴ በተለይ አርማጌዶን እና ዶናልድ ትራምፕ የሚሉ ስሞች በቅርቡ በአንድ ላይ በዜና ርዕሶች ላይ በስፋት ለምን መታየት እንደጀመሩ ነው የምንመረምረው። ልክ ነሽ። የዚህ ዳሰሳችን ዋና ተልዕኮ ዘመናዊው የመካከለኛው ምስራቅ ጦርነት፣ የፖለቲካ ውሳኔዎችና የመጽሐፍ ቅዱስ ትንቢቶች እንዴት በአንድ ዜና ውስጥ እንደተገናኙ መመርመር ነው። እናም ይህንን ስናደርግ ምንም አይነት የፖለቲካም ሆነ የሃይማኖት ወገንተኝነት ሳናሳይ ነው የምንጓዘው። አዎ፣ የግራንም ሆነ የቀኝን ፖለቲካ ሳንደግፍ በምንጩ የቀረቡትን ሐሳቦች ብቻ ሚዛናዊ በሆነ መንገድ እንመለከታለን። አሪፍ። አሁን ወደ ጉዳዩ ስንገባ መመሰለሽ በመጽሐፍ ቅዱስ ውስጥ ብቻ የሚሰሙ ቃላት በድንገት በወታደራዊ መኮንኖች እና በዓለም አቀፍ ዜናዎች ውስጥ ሲጠቀሱ መስማት ትንሽ ይገርማል። በጣም እንጂ። ነገሩን ይበልጥ አሳሳቢ የሚያደርገው ደግሞ የዴሊ ሜል ጋዜጣ ያወጣው የአነጋጋሪ የዜና ርዕስ ነው። አዎ፣ ዜናው የዶናልድ ትራምፕ የጦር አዛዦች ከኢራን ጋር የሚደረገው ጦርነት የእግዚአብሔር የአርማጌዶን ዕቅድ አካል ነው ብለው ለወታደሮች ተናግረዋል የሚል ነበር። ማለቴ ይህ መረጃ ዝም ብሎ በማህበራዊ ሚዲያ የተፈጠረው ወሬ አይደለም። ከመጣ ታዲያ ሚሊታሪ ሪሊጂየስ ፍሪደም ፋውንዴሽን ወይም በአጭሩ MARFF ከተባለ በጦር ኃይል ውስጥ የሃይማኖት ነጻነትን ከሚከታተል ተቋም የወጣ ይፋዊ ሪፖርት ነው። ተቋሙ ጦርነቱ ከጀመረበት ጊዜ አንስቶ በርካታ ቅሬታዎች ደርሶኛል ብለዋል አይደል? አዎ፣ 110 ቅሬታዎች ከወታደሮች ቀርበውለታል። 110 ያ ማለት በአንድ ቦታ የተከሰተ ድንገተኛ ነገር አይደለም ማለት ነው። ልክ ነህ። በ30 ተለያዩ የጦር ሰፈሮች ውስጥ በሚገኙ 40 ተለያዩ ወታደራዊ ክፍሎች ነው ቅሬታው የቀረበው። የስርጭቱ ስፋት ራሱ የጉዳዩን አሳሳቢነት ያሳየ። በተለይ አንድ መለስተኛ የጦር መኮንን ያቀረበው ቅሬታ በመረጃው ላይ በግልጽ ተጠቅሷል። ያ መኮንን ምን አለ መሰለህ? የጦር አዛዡ ትራምፕ በኢራን ውስጥ የእሳት ምልክት እንዲያበሩ የተቀቡ ናቸው ማለቱን ገልጿል። የተቀቡ ናቸው ማለቴ አርማጌዶንን እንዲያስጀምሩ እና የኢየሱስን ወደ ምድር መመለስ እንዲያመላክቱ በኢየሱስ የተቀቡ ናቸው ነው ያለው አዛዡ። አስብ እንግዲህ መደበኛ ወታደራዊ ስትራቴጂን ትቶ እንዲህ አይነት የትንቢት ፍጻሜ ማብራሪያ ውስጥ መግባት ወታደሮች ላይ የሚፈጥረውን ጫና በጣም ግን እዚህ ጋር አርማጌዶን የሚለውን ቃል ትንሽ ብናብራራው ጥሩ ነው። ጥሩ ሐሳብ ነው። ብዙ ጊዜ ሰዎች አርማጌዶን ሲባል የዓለም መጥፊያ ወይም የኒውክሌር ጦርነት ይመስላቸዋል። አዎ፣ የሆሊውድ ፊልሞችም እንዲህ አይነት ምስል ነው ያሳሉልን። ነገር ግን ቃሉ የፖለቲካ ወይም ወታደራዊ ስትራቴጂ ቃል አይደለም። በቀጥታ በራዕይ 16 ቁጥር 16 ላይ የሚገኝ የመጽሐፍ ቅዱስ ቃል ነው። ሐራጉዶን ከሚለው የዕብራይስጥ ቃል መጣ ነው አይደል? አዎ፣ ትርጉሙም የመጊዶ ተራራ ማለት ነው። መጊዶ በጥንታዊቷ እስራኤል ውስጥ የሚገኝ እውነተኛ መልካም ምድራዊ ስፍራ ነው። ታሪካዊ ዳራውን ስናይ መጊዶ አፍሪካን፣ ኤዥያን እና አውሮፓን የሚያገናኝ ቁልፍ የንግድ መስመር ነበረች። ልክ ነህ። ለዚህም ነው የጥንት ግዛት አስፋፊዎች እነ የግብፅ ፈርዖኖችና አሱራውያን ይህንን ስፍራ ለመቆጣጠር ደም አፋሳሽ ጦርነቶችን ያካሄዱበት። ስለዚህ ቦታው በታሪክ የጦርነት እና የትልቅ ግጭት ምልክት ሆኖ ቆይቷል ማለት ነው። አዎ፣ ነገር ግን በመጽሐፍ ቅዱስ አርማጌዶን ተራ ጦርነት አይደለም። ምንጩ እንዴት ነው የሚገልጸው? ከክርስቶስ ዳግም ምጽአት በፊት የዓለም መንግስታት የሚሰበሰቡበት የመጨረሻው መንፈሳዊ እና ዓለም አቀፋዊ ትርክት ነው ይላል። አስገራሚ ነው። ታዲያ ይህንን መንፈሳዊ ትርክት ነው ወታደራዊ መኮንኖቹ ከዘመናዊው የኢራን ውጥረት ጋር ያያያዙት። አዎ፣ ጦርነቱን በሃይማኖታዊ መነጽር ነው ያዩት። ነገር ግን ወደ ፖለቲካ መሪዎች ስንመጣ ቋንቋቸው ፍጹም የተለየ ነው። የትልቅ ንጽጽር ነው። የዶናልድ ትራምፕን ቃለ ምልልስ እዚህ ጋር ብናነሳው ጥሩ ነው። ትክክል። ማቋረጣዊውን አስኪውኝና ትራምፕ እስራኤል እጃችሁን አስገደደችው ወይ ተብሎ ተጠየቁ ነበር። አዎ፣ ምላሻቸው ግን ስለ ትንቢት አልነበረም። እኔ የእነሱን እጅ አስገጅቼ ሊሆን ይችላል ነው ያሉት። ከእነዚህ ህብዶች ጋር ድርድር ላይ ነበርን። እኛ እርምጃ ባንወስድ ኖሮ እነሱ መጀመሪያ ጥቃት ይሰነዝሩ ነበር በማለት ነው ያብራሩት። ታዘብሽ አይደል? በንግግራቸው ውስጥ ስለ አርማጌዶን ወይም መለኮታዊ ዕቅድ የተነሳ ምንም ነገር የለም። እርምጃው የተወሰደው በደህንነት ስጋት፣ በስለላ መረጃ እና በድርድር አለመሳካት ምክንያት መሆኑን ነው የገለጹት።
ይህ የሚያሳየን በአንድ ክስተት ላይ ሁለት ፍጹም የተለያዩ ዓለማት እንዳሉ ነው። አዎ፣ ወታደራዊ አዛኞቹ እንደ መለኮታዊ እቅድ ሲያዩት፣ ፖለቲከኞቹ ግን እንደ ስትራቴጂካዊ እርምጃ ነው የሚወስዱት። ይሄ እይታ ደግሞ በቀጥታ ወደሚቀጥለው ነጥባችን ይወስደናል፣ የእስራኤል ማዕከላዊ ሚና። ይህ በጣም ወሳኝ ነጥብ ነው። የዓለም ታሪክ ፍጻሜ ትኩረት በእስራኤል ላይ መሆኑን ምንጩ በሰፊው ያብራራል። አዎ፣ በ70 ዓመተ ምህረት ኢየሩሳሌም ከጠፋች በኋላ እስራኤል እንደ ሀገር ዳግም የተመሰረተችው ግንቦት 14 ቀን 1948 ነው። ከ2000 ዓመታት በኋላ ማለት ነው። ይህን ታሪካዊ ክስተት ብዙዎች እንደ ትልቅ የትንቢት ፍጻሜ ነው የሚወስዱት። የሚገርመው የቦታ ስፋቷ ነው። ምንጩ እንዳስቀመጠው እስራኤል የኒው ጀርሲን ያህል ትንሽ ሀገር ነች። ልክ ነህ። በጣም ጠባብ መሬት ነው ያላት። ነገር ግን በዓለም አቀፍ ዜናዎች፣ በተባበሩት መንግስታት ድምፅ አሰጣጣት እና በተቃውሞዎች የምታገኘው ትኩረት ከፍተኛ ነው። ይህ ለምን ሆነ ብለን ስንጠይቅ መረጃው ከነቢዩ ዘካርያስ ትንቢት ጋር ያገናኛል። አዎ፣ በመጨረሻው ዘመን ኢየሩሳሌም ለሕዝቦች ሁሉ ከባድ ድንጋይ ትሆናለች የሚለውን ቃል ነው የሚያነሳው። ስለዚህ ይህ ሁሉ የፖለቲካ እና የዲፕሎማሲ ትኩረት ዝም ብሎ የተፈጠረ አይደለም የሚል ሰፊ እምነት አለ ማለት ነው። በትክክል። እናም ይሄን ሁሉ የትንቢትና የፖለቲካ ውህደት ከተመለከትን በኋላ አንድ መሰረታዊ ጥያቄ ይመጣል። ምን አይነት ጥያቄ? ፖለቲከኞች፣ የጦር አዛኞች ወይም ታላላቅ መንግስታት በገዛ ፈቃዳቸው ይህንን የአርማጌዶን ጦርነት ሊያስጀምሩት ይችላሉ ወይ? የሰው ልጅ የታሪክን ፍጻሜ ማፋጠን ይችላሉ ወይ? በጣም ጥሩ ጥያቄ ነው። በቀረበው መረጃ መሰረት ግን መልሱ አይችሉም የሚል ነው። አዎ፣ በማቴዎስ 24 ቁጥር 36 ላይ ስለዚያች ቀን ማንም አያውቅም ይላል። ያ ማለት የትኛውም መንግስት የቱንም ያህል ወታደራዊ አቅም ቢኖረው አርማጌዶንን አስገድዶ ሊያስጀምር አይችልም። ልክ ነህ። የታሪክ መስመሩ ያለው ሙሉ በሙሉ በእግዚአብሔር ስልጣን ስር ነው ይላል ትርኩቱ። እዚህ ጋር የታሪክ መስመር የሚለውን ሐሳብ ብናብራራው ለአድማጮቻችን ግልጽ ይሆናል። ምን መሰለህ? ብዙ የጥንት ስልጣኔዎች ታሪክን በዘፈቀደ እንደሚሸከረክ ኪብ አድርገው ነው የሚያስቡት። አዎ፣ ግዛት ይነሳል፣ ይወድቃል፣ ሌላ ይተካል ያለ ራሱን የሚደግም ሂደት ነው። ነገር ግን በመጽሐፍ ቅዱሳዊ ውይይታ ታሪክ አዙሪት ሳይሆን ቀጥተኛ መስመር ነው። ከዘፍጥረት እስከ ራእይ መስመር ይዞ የሚጓዝ እና መዳረሻ ያለው መሆኑን ነው የሚያሳየው። እናም ይሄ መረጃ ትልቅ የሥነ ልቦናዊ መረጋጋት ይሰጣል ተብሏል። እንዴት? ሰዎች በጦርነት፣ በኢኮኖሚ ቀውስ ወይም በፖለቲካ አለመረጋጋት ፍርሃት ውስጥ እንዳይገቡ ይረዳቸዋል። አዎ፣ ታሪክ በዘፈቀደ የሚጓዝ የእውር ድንብር ክስተት ሳይሆን በቁጥጥር ስር ያለ ዕቅድ መሆኑን ማመን የሰላም ምንጭ ይሆናል ማለት ነው። በትክክል። ክርስቲያኖች ዓለም ከቁጥጥር ውጭ እየሆነች ነው ብለው እንዳይጨነቁ ያበረታታል። እውነት ነው። እስካሁን የተወያየንባቸውን ነጥቦች ለማጠቃለል ያህል የዛሬው ጥልቅ ዳሰሳችን ጥንታዊ የመጽሐፍ ቅዱስ ትንቢቶች ከዘመናዊ ጂኦፖለቲካዊ ውሳኔዎች ጋር እንዴት አብረው እንደሚነሱ አሳይቶናል። አዎ፣ እንዲሁም ሰዎች ዓለም አቀፍ ክስተቶችን በምን ያህል የተለያየ መነጽር እንደሚመለከቱ በሚገባ ተረድተናል። የመረጃ ለምን ይጠቅመናል ካልን ዓለም አቀፍ ዜናዎችና ግጭቶችን ስንከታተል ከሚታየው ፖለቲካዊ ገጽታ ባሻገር ሰዎች የሚመሩበትን ጥልቅ የሃይማኖት ትርክት እንድንገነዘብ ይረዳናል። ልክ ነህ። መሪዎች የሚያሳልፉትን ውሳኔ ከጀርባው ሆኖ የሚዘውረውን አመለካከት ማወቁ በጣም ጠቃሚ ነው። በመጨረሻም ለአድማጮቻችን አንድ አነቃቂ ጥያቄ ትተን ብናልፍ ደስ ይለኛል። ጥሩ ሐሳብ ነው። ምንም እንኳን ምንጩ ሰዎች የመጨረሻውን ዘመን ክስተቶች በራሳቸው ውሳኔ ማፈጠን እንደማይችሉ ቢያስረዳም፣ እነዚህን ትንቢቶች እኛ ልናስፈጽም እንችላለን የሚለው የሰዎች ጽኑ እምነት ብቻውን በዘመናዊ ዲፕሎማሲ እና የጦርነት ስትራቴጂ ላይ ምን ያህል ተጨባጭና አደገኛ ለውጥ ሊያመጣ ይችላል? በጣም ጥልቅ ጥያቄ ነው። መሪዎች ጦርነትን እንደ መለኮታዊ ግዴታ አድርገው ሲያዩት የሚመጣውን መዘዝ ማሰቡ ራሱ ይከብዳል። አዎ፣ አድማጮቻችንም ይህንን ጉዳይ በራሳቸው ጊዜ በጥልቀት እንዲያስቡበት እንጋብዛለን። ለዛሬው የነበረን ዳሰሳ ይህንን ይመስል ነበረ። አብራችሁን ስለነበራችሁ እናመሰግናለን። መልካም ጊዜ ይሆንላችሁ።